ጤና ይስጥልኝ አድማጮቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን ሸዋ ላይ እናተኩራለን። ሸዋ ምን ይመስላል በሚለው ዙሪያ ላይ አንዳንድ ሀሳቦችን እንለዋወጣለን። ያው ሁላችሁም እንደምታውቁት ሸዋ የሸዋ ክፍለ ሀገር ይባል የነበረው የኢትዮጵያ እምብርት ነው። ይህ የሸዋ ክፍለ ሀገር ለኢትዮጵያ ስልጣኔ አሁን ላለችው ኢትዮጵያ ኮንቴምፖራሪ ኢትዮጵያ ምስረታ ትልቅ አስተዋጽኦ ያደረገ ነው። የኢትዮጵያ ሴንተር ነው። የኢትዮጵያ መንግስት ላለፉት 150 ዓመት በኋላ በተለይ ከአፄ ዮሐንስ ዘመነ መንግስት በኋላ በትረ ስልጣን ወደ ሸዋ ዞሯል። በፊት ጎንደር ነው የነበረው። በአፄ ዮሐንስም ጊዜ በአፄ ዮሐንስ ጎንደር ላይ ተቀምጠው ነበር። በተለይ ደብረታቦር ምናምን ከተማ ሆነው ነበር ሲገዙ የነበሩት። ዋና መቀመጫቸው የንጉሠ ነገሥት አፄ ዮሐንስ በዋናነት በፊት መቀሌ ከዛ ደብረታቦር ላይ ሆኖ ነበር ሲያስተዳድሩ የነበሩት። አፄ ቴዎድሮስም ደግሞ እንደዚሁ ጎንደር፣ ከጎንደር ደብረታቦር፣ ከደብረታቦር ደግሞ ዋና ከተማቸውን ወደ መቅደላ አዙረው አፄ ቴዎድሮስ እና በጃንሆይ በአፄ ሚኒሊክ ጊዜ ደግሞ አፄ ሚኒሊክ ያው የሸዋ ንጉሥ ስለነበሩ በአፄ ሚኒሊክ ጊዜ ደግሞ አንኮበር ነበር የኢትዮጵያ ዋና ከተማ። ከዛ ከአንኮበር ወደ እንጦጦ የኢትዮጵያ ዋና ከተማ ወደ እንጦጦ ይዞራል። እንጦጦ ደግሞ እንጦጦ ላይ ያለ አዲስ አበባ ከተማ ይቆረቆራል ማለት ነው። እና ከዛን ጊዜ ጀምሮ አዲስ አበባ የኢትዮጵያ ዋና ከተማ ከሆነ ጊዜ ጀምሮ ሸዋ በቃ የኢትዮጵያ ሴንተር ሆኖ እየቀጠለ የነበረበት ሁኔታ ነው ያለው። እና ህወሓቶች ወደ ስልጣን ከትግራይ ተንቀሳቅሰው ወደ ስልጣን በሚወጡበት ጊዜ ኢትዮጵያዊነትን ለመምታት ኢትዮጵያዊነትን ለማፍረስ የተጠቀሙት ስትራቴጂ ቢኖር ምንድነው? የኢትዮጵያዊነት ሴንተር የሆኑ ቦታዎችን ማዳከምና መበተን ነው። የኢትዮጵያዊነት ሴንተር የሆኑ ቦታዎችን ምን ማድረግ? ማዳከምና መበተን፣ መቆጣጠር። ስለዚህ አንዱ የኢትዮጵያዊነት ሴንተር የኢትዮጵያ ሲቪላይዜሽን የኢትዮጵያ ታሪክ ቅርስ ያለበት አንዱ ትልቁ ጎንደር ከተማ ነው እና ጎንደር ከተማን አይቀጡ ቅጣት ነው ወያኔዎች ጎንደርን እንደ ጎንደር ያደህዩት ክፍለ ሀገር የለም። ወያኔዎች እንደ ጎንደር ያደህዩት እንደ ጎንደር ያቆረቆዙት ክፍለ ሀገር የለም። ጎንደርን በድህነት ነው የበተኑት። አብዛኛው የጎንደር መሬት ወደ ትግራይ እንዲጠቅለል ተደርጓል። አብዛኛው ጠለምትንና ወልቃይት ጠገዴን ሙሉ ለሙሉ ለምለም የሚባሉ ቦታዎችን የወልቃይት የጎንደር አካል የነበሩ ቦታዎችን ሙሉ ለሙሉ ወደ ተወስዷል፣ ወደ ትግራይ ወሰደ። ጎንደርን ለማዳን እንደውም በኋላ በብዙ ግፊት ነገሮች ተቀየሩ እንጂ እነ መተማን ሁሉ ሳይቀር እነ ቋራን ሁሉ ሳይቀር የቤኒሻንጉል ክልል ብለው ጎንደርን ራሱ ከሱዳን ጋር እንዳይዋሰን ሁሉ አድርገዋል። በኋላ ነገሮች ተቀየሩ እንጂ እና ያን ያህል ነው። የነ ጎንደር ከተማን ብትመለከቱ ጎንደር ከተማ የወደቀች ከተማ ናት። ሌላው የሸዋ የሚባለውን ኃይል የሸዋን ሴንተር መበተን ነው። ስለዚህ ምን አደረጉ? ሸዋ የሚባለውን ክፍለ ሀገር ወገኖቼ ለአራት ክልሎች በተኑት። ለአምስት መስተዳድሮች በተኑት። አዲስ አበባ ከተማ በአዲስ አበባ መስተዳደር ውስጥ ቀጠለች። የተወሰነው አካባቢ ወደ አሁን ሰሜን ሸዋ ዞን የሚባለውና የኦሮሞ ብሔረሰብ ዞን የጅሌ ጥሙጋ ወረዳ የሚባለው በአማራ ክልል ስር እንዲቀጥል ተደረገ። የጉራጌ ዞን፣ የከምባታ ዞን፣ የሀዲያ ዞን፣ የስልጤ ዞን ምናምን የሚባሉት ደግሞ በመካከለኛ ኢትዮጵያ ክልል አሁን ደቡብ በፊት ደቡብ ክልል ነበር። አሁን የመካከለኛ ኢትዮጵያ የሚባል ክልል ውስጥ በዛ እንዲሆን ተደረገ። የተወሰኑ የምስራቅ ሸዋ የየርና ከረዮ ሸዋ አካባቢዎች ደግሞ ወደ አፋር ክልል እንዲካለሉ ተደረገ። ለምሳሌ አዋሽ ከተማ የሸዋ ክፍለ ሀገር አካል
አሁን ግን አዋሽ ከተማ የማን አካል ሆነች? የአፋር ወደ አፋር ክልል ተወሰደች። በርካታ መሬቶች በርካታ ከሰም በረሃ አካባቢ ያሉ በርካታ መሬቶች ይሄ የአዋሽ ወንዝ አለ አይደለ? የአዋሽ ወንዝን ተሻግሮ ነበር ሀረርጌ የሚባል ከአዋሽ ወንዝ ሳይሻገር የነበረው ቦታ በሙሉ የሸዋ አካል ነበር። አሁን ግን አብዛኛው ቦታ በሙሉ ምን ሆኗል? የአፋር ክልል ተብሏል። ስለዚህ ወደ አፋር ክልል፣ ወደ አማራ ክልል፣ ወደ ደቡብ ክልል ወደ ነበረው ወደ መካከለኛ ኢትዮጵያ ክልል፣ ወደ አዲስ አበባ መስተዳደር እና 75 በመቶ የሚሆነው ሸዋ አብዛኛው ሸዋ ደግሞ ወደ ኦሮሞ ክልል እንዲከል የኦሮሞ መሬት ነው። እዚህ ጋር የምታዩት ወደ ኦሮሞ ክልል የተካለለው ሸዋ ነው የምታዩት። ወደ ኦሮሞ ክልል የተካለለው ሸዋ አዲስ አበባ መካከል ላይ ያለችው አዲስ አበባ ከተማ ናት እና አዲስ አበባ ከተማ አለች። ከአዲስ አበባ ከተማ ዙሪያ ያለው ይሄ በሙሉ የምታዩት በሙሉ ወደ ኦሮሞ ክልል የተካለለው የሰሜን ሸዋ ዞን አለ። የኦሮሞ ክልል የሰሜን ሸዋ ዞን ዋና ከተማው ፍቼ፣ የምስራቅ ሸዋ ዞን አለ ዋና ከተማው አዳማ፣ የደቡብ ኢትዮጵያ የደቡብ ምዕራብ ሸዋ ዞን አለ ዋና ከተማው ወሊሶ፣ የምዕራብ ሸዋ ዞን አለ ዋና ከተማው አምቦና በፊት የፊንፊኔ ዙሪያ ይባል የነበረው ዞን አለ አዲስ አበባ ዙሪያ ያሉት ማለት ነው። ይሄ የድሮ ካርታ አሁን የሸገር ከተማ ያሉት ማለት ነው። እና እነዚህ በሙሉ ወደ ኦሮሞ ክልል እና በዞን ደረጃ ከወሰድን የኦሮሞ ብሔረሰብ ዞን፣ የሰሜን ሸዋ ዞን፣ የሰሜን ሸዋ ዞን አማራ ክልል፣ የኦሮሞ ብሔረሰብ ዞን አማራ ክልል፣ የሰሜን ሸዋ ዞን ኦሮሞ ክልል፣ የምስራቅ ሸዋ ዞን ኦሮሞ ክልል፣ የደቡብ ምዕራብ ሸዋ ዞን ኦሮሞ ክልል፣ የምዕራብ ሸዋ ዞን ኦሮሞ ክልል፣ የአፋር ዞን አንድ ነው ሁለት ዞኖች ብቻ ከዛ የጉራጌ ዞን ምናምን ተብሎ በቃ ምን አለፋችሁ ወደ 10 ምናምን የሚሆኑ ዞኖች ሸዋን ምን አድርገውታል? በታት ነው። ስለዚህ የሸዋ ኃይል እንዳይኖር ምን አድርገውታል? አዳክመውታል። እና ግን አሁን ምንድነው ሸዋ ያለው የሚለውን እዚህ ጋር የሸዋ ዴሞግራፊ ነው። ከዛ በፊት ግን ሸዋ አካባቢ አሁን ይሄ በሙሉ መሬት ወደ ኦሮሞ ክልል የተጠቃለለ የኦሮሞ መሬት ነው ተብሎ እንደውም ደፋሮች የኦሮሞ ፖለቲከኞች እነ ምንጃርንም እነ ይፋትንም ወደ ኦሮሞ ክልል መጠቅለል አለብን እያሉ እነ ይፋት እነ ሸዋሮቢት እነ ደብረሲና እነ አጣዬ እነ ማጀቴ እነ አንጾኪያ ገምዛ ምናምን በሙሉ ይፋትና ጥሙጋ የሚባለው አለ አይደለ? ይፋትና ጥሙጋ የሚባለውና የረረና ከረዮ የሚባለው የረር የሚባለው ምንጃር ሸንኮራ ምናምን እንደገና ደግሞ ቡልጋ ደግሞ ተጉለትና ቡልጋ የሚባለው እንደና አሳግርት እንደነ በረሃት ያሉ ቦታዎችን በሙሉ እነዚህ ቦታዎችን በሙሉ ወደ ኦሮሞ ክልል ለመጠቅለል ነው የሚፈልጉት። ስለዚህ እዚህ ውስጥም ያልገባ ኦሮሞ ክልል ውስጥም ያልገባ በርካታ አማራ ክልል ውስጥ የገቡ መሬቶች ኦሮሞ ክልል ውስጥ ያልገቡ ጉራጌ የሶዶ ጉራጌ የመሳሰሉትን ሁሉ ወደ ኦሮሞ ክልል መጠቅለል ይፈልጋል። እና ይሄ እንግዲህ የኦሮሞ ፖለቲከኞች እና እዚህ አካባቢ ሸዋ የኦሮሞ መሬት ነው ብሎ ሲሉ አዲስ አበባንም ጭምር የኦሮሞ መሬት ነው ብሎ ሲሉ የኦሮሞ መሬት ነው ወይ የሚለውን በቀላል ትንሽ አንድ ሁለት ሐሳብ ይስጣችሁ። ከ400 ምናምን ዓመት በፊት ወገኖቼ እዚህ አካባቢ ኦሮሞ የሚባል ኢትዮጵያ ውስጥ ሸዋ ውስጥ ኦሮሞ የሚባል አለ። ሸዋ ውስጥ የነበሩት አማራዎች፣ ጉራጌዎች፣ አርጎባዎች፣ ጋፋቶች፣ ሌሎች ማህበረሰብ አለ። ይሄ አማርኛ የሚባለው ቋንቋ ራሱ የተወለደው የሌሎች የግዕዝ ቋንቋ ከሌሎች ማህበረሰብ ቋንቋዎች ጋር ተደባልቆ የመጣ ቋንቋ ነው። የአንድ ጎሳ ወይም የአንድ ኤትኒክ ግሩፕ ቋንቋ አይደለም አማርኛ። አማርኛ ከግዕዝ ነው የመጣው። ግዕዝ ደግሞ ከሌሎቹ ቋንቋዎች ጋር እየተደባለቀ ነው አማርኛ የተወለደው። አሁን እንግሊዝ ሀገር ብትሄዱ እንግሊዝ ሀገር እንግሊዘኛ ቋንቋ አለ። እንግሊዘኛ ቋንቋ የብዙ ቋንቋዎች ድብልቅ ነው። የብዙ ቋንቋዎች ድብልቅ ነው። እንግሊዝ በፊት ኬልቲክ ፒፕል የሚባሉ ነበሩ። ሮማውያን በጁሊየስ ክላውዲዮስ ዘመነ መንግስት ሮማውያን እንግሊዝን ይወራሉ። እንግሊዝን ከወረሩ በኋላ የተወሰኑትን አካባቢዎች ብሪታንያ ብለው ይጠሩታል።
ከዛ እስከ 400 ከክርስቶስ በኋላ እስከ 450 ዓመት ድረስ አብዛኛውን ኢንግላንድ የሚባለውን ቦታ ብሪታንያ በሚል ሮማውያን ሲገዙት ነበር እና በዛ አካባቢ ላቲን ቋንቋ ነበር በስፋት ሲነገር ነው። ላቲን ነበር ሲነገር የነበረው። ከዛ የሮማን ኢምፓየር እየተዳከመ እየወደቀ ሲመጣ በሮም የነበሩት ሊጅኖች ወታደሮች በይቅርታ በብሪታንያ የነበሩ ወታደሮች ብሪታንያን ወይም እንግሊዝን እየለቀቁ ወደ ሮም ሲመለሱ እዛ አካባቢ ክፍተት ስለነበረ ምን መሆን ጀመረ? መርሰነሪሶች ከጀርመን መርሰነሪሶች እየመጡ እዛ አካባቢ እንዲሰፉ ተደረገ። የጀርመን መርሰነሪ ጀርመኖች ደግሞ ልክ አሁን በቃ ጦረኞች ስለነበሩ ጀርመን በብርድም በምንም ቦታውም ስለጠበባቸው ወደ ተለያየ ቦታ ጀርመኖች ይስፋፉ ነበር። የጀርመን ጎሳዎች በቃ ከጀርመን ጫካዎች ተነስተው ወደ አብዛኛው አውሮፓ በቃ በወረራም ይሁን በምን ይስፋፉ ነው። ስለዚህ አሁን ፈረንሳዮች ለምሳሌ ፍራንክስ ይባላሉ። ፈረንሳይን የመሰረቱት ፍራንሲያ የሚባለውን የመሰረቱት የጀርመን ጎሳዎች ናቸው። ዘፍራንክ የሚባሉት የጀርመን ጎሳዎች ናቸው። ጣሊያን ብትሄዱ ሎምባርዲያ የሚባሉ አሉ። ሎምባርዲያ ሲባል የጣሊያን ግዛት ነው። ከሮም በስተጀርባ ያሉት ጣሊያኖች ከጀርመን የመጡ የሎምባርድ ጎሳዎች ናቸው። እና እነዚህ የጀርመን ጎሳዎች በቃ አብዛኛውን ምዕራብ አውሮፓ ሲቆጣጠሩ ከሳክሰኒ ከሚባለው ከኤንግልስ ከሚባለው ጎሳዎች የመጡ የጀርመን ጎሳዎች ደግሞ ወደ እንግሊዝ መጡ። ወደ እንግሊዝ ሲመጡ እንግሊዝ ውስጥ ሳክሰንስ ይባላሉ። አንግሎ ሳክሰንስ ማለት ኤንግልስ ከሚባለው የጀርመን ጎሳ የመጣ ስም ነው። ሳክሰን ደግሞ ሳክሰንስ ከሚባሉ የሳክሰኒ ከሚባለው የጀርመን ጎሳ የመጡ ነው። አሁንም ሳክሰን የሚባል ክፍለ ሀገር ጀርመን ውስጥ አለ እና እነዚህ ጀርመኖች እዛ ቦታ በስፋት መጡ። ያው በወረራ ወንዶቹን እየጨረሱ ሴቶችን እያገቡ አንግሎ ሳክሰንስ የሆነ ኮሚኒቲ መሰረቱ ማለት ነው። ስለዚህ ቋንቋ ወደ ምን ሆነ ማለት ነው? ወደ ጀርመንኛ ተቀየረ። የጀርመንኛ ቋንቋ በስፋት መነገር ጀመረ እንግሊዝ ሀገር ውስጥ እና ግን ያ ጀርመንኛ ቋንቋ ከላቲን ጋር ተደባልቆ ከጀርመን ከሚነገረው ጀርመንኛ የተለየ ሆነ። ቋንቋው እየተቀየረ መጣ። የአንግሎ ሳክሰን ቋንቋ መጣ ማለት ነው። ለጀርመንኛ አሁን ለምሳሌ ጉድ ናይት ይባላል፣ ደህና ደሩ አይደለ እንዴ? በጀርመንኛ ጉድ ናይት ነው ምናምን ነው። ቴንኪዩ ይባላል፣ በጀርመንኛ ታንክሽ ይባላል። ይቅርታ የጀርመንኛ አክሰንቱ ተሳስቼ እንኳን የሚያሳያችሁ ምንድነው? ያ ከጀርመን የመጣ ሄሪቴጅ ነው። ከዛ በኋላ ምንድነው? ከዛ በኋላ ምን ሆነ? ከዛ በኋላ ቫይኪንጎች ከኖርዌይ ከስዊድን ደግሞ መጥተው ወረሩ። ከዛ በኋላ ደግሞ ፈረንሳዮች ደግሞ ከኖርማንዲ መጥተው ወረሩ። ስለዚህ አሁን ይሄ እንግሊዘኛ የሚባለው ቋንቋ የላቲን የፈረንሳይኛ የቫይኪንግ የኖርዌጂያን የስዊድኖች ቋንቋ የጀርመንኛ ቋንቋ በፊት ደግሞ ሮማውያን ሳይወሩ በፊት እነዚህ ሁሉ ቋንቋዎች ተደባልቀው የፈጠሩት ቋንቋ ነው። አማርኛም እንደዚሁ ነው ወገኖች። አማርኛም የግዕዝ ቋንቋ የሚናገሩ አርጎበኛ ከሚናገሩ ኦሮምኛም ከሚናገሩ ኦሮምኛ አልነበረም በፊት ሌሎች ከሚናገሩ በፊት እነዚህ ሁሉ ቋንቋዎች ተደባልቀው ጋፋት ምናምን ተደባልቀው ያመጡት ቋንቋ ነው እና አማርኛ ተናጋሪዎች በብዛት የሚኖሩበት አካባቢ ነበር ሸዋ። ኦሮሞዎች አልነበሩ። አንድ ካርታ ላሳያችሁ። ይሄ ታዩታላችሁ። ይሄ ካርታ እዚህ ካርታ ላይ በጣም ከ400 ይሄ ካርታ የመሐመድ ሐሰን የኦሮሞ ሂስቶሪያን የታሪክ ተመራማሪ ከጻፈው የወሰድኩት ነው። የኦሮሞ የታሪክ ተመራማሪ ከጻፈው እሱ ያዘጋጀውን ካርታ ነው። እዚህ ጋር የሚያሳየው ምንድነው? ከታች ባሌ የሚለውን በክብ ያከበብኩበት ቦታ አለ አይደለ? እና እዚህ አካባቢ እንግዲህ ወደ 6 ነው 7 የሚሆኑ የኦሮሞ ኮንፌዴሬሽኖች ነበሩ፣ ጎሳዎች ነበሩ። እዚህ ጋር ሁሉ ዋላል የሚባል ሀሮ ዋላቡ የሚባል ሀሮ ገርጃ የሚባል ሞርሞር የሚባል ባሪዮ ኪሙርኪቱ የሚባል እነዚህ እንግዲህ የኦሮሞ የተለያዩ ጎሳዎች ናቸው። እና እነዚህ ጎሳዎች አሁን ሌሎቹን ለጊዜው ልተዋቸው። በቀይ ያከበብኩት ቦታ የሀሮ ወላቡ የሚባል አባገዳ በቃ ፌዴሬሽን ነው፣ የኦሮሞ ጎሳዎች ፌዴሬሽን። እዚህ ጋር ኦሮሞ የሚባል ያለው ምንድነው? ሀሮ ወላቡ የሚባል
ሀሮ ወላቡ የሚባል የራሳቸው አባገዳ ነበራቸው። የሀሮ ወላቡ አባገዳ ነበራቸው እና እነዚህ ቦረናዎች ያሉበት ነው። እንግዲህ ቦረናዎች የሀሮ ወላቡና የቱሉ ዋላል ሁለት አባገዳዎች ነበሩ ከቦረና ማለት ነው። የተቀሩት ደግሞ ባሬንቱ የሚባሉ ናቸው። አሁን ምን ትኩረታችን ምንድነው? ሀሮ ወላቡ ላይ ትኩረት እናደርግ እና ይሄ የሀሮ ወላቡ ጎሳ የሀሮ ወላቡ አባገዳ በቃ ተሰብስበው አባገዳዎች ነበር። የአባገዳ ሲስተምም ወደፊት ምናልባት ስለ አባገዳ ሲስተም በስፋት ይዤላችሁ እመጣለሁ እንደው ለእውቀት እንዲኖረን እና እነዚህ ቦረናዎች የቦረና ኦሮሞዎች ናቸው። እንግዲህ ተመልከቱት እዛ ደቡብ ባሌ ያሉ ናቸው ማለት ነው። አሁን ምን አደረጉ? ይሄ ልክ ይሄ በምታዩበት መንገድ አይደለ በስምጥ ሸለቆ በኩል አድርገው የቦረና ወረዳዎች የሜጫና ቱሉማ ጎሳዎች ናቸው። ሜጫና ቱሉማ ጎሳዎች እና ቦረና አለ። ከቦረና በኋላ የሜጫና ቱሉማ ጎሳዎች አሉ እና የሜጫና ቱሉማ ጎሳዎች በዚህ መስመር ሄደው ያው በብዙ ወረራ በፊት ፈጣገር የሚባል ክፍለ ሀገር ነበረ። ፈጣገር የሚባለው ክፍለ ሀገር ቢዛሞ የሚባል ክፍለ ሀገር አለ። እናሪያ የሚባል ጉራጌ፣ ወጅ፣ ጋሞ፣ ባሌ የሚባል አዳል የሚባል እነዚህ ክፍለ ሀገሮች ነበሩ በፊት የነበሩ ክፍለ ሀገሮች እና ሸዋ ይፋት የሚባል ሀዲያ የሚባል እነዚህ ሁሉ ነበሩ። ወጅ እና አሁን ምንድነው የሆኑት? እንግዲህ አባገዳ የሚባል አለ በየ8 ዓመቱ ስልጣን የሚይዙ እና እነዚህ አባገዳዎች የሚቸሌ አባገዳ ዘመነ መንግስት ጊዜ በ1554 እስከ 1562 ባለው ዘመን በሚቸሌ ዘመነ መንግስት ኦሮሞዎቹ ወረራ ፈጽመው ፈጣገር ገቡ። ፈጣገርን ያዙ ማለት ነው። ከዛ በሚቸሌ አባገዳ ዘመን ኦዳ ነቢ የሚባል ቦታ እዚህ ጋር ታዩት የለ ኦዳ ነቢ የሚባል ቦታ ላይ በፊት አባገዳቸውን በየጊዜው ስብሰባ ሲያደርጉ ስርዓት ሲፈጽሙ ሀሮ ወላቡ ባሌ ተራራ ላይ ነበረ። ባሌ ደቡብ ያሉ ቦታዎች ነበር የሚያደርጉት የነበረው። ለመጀመሪያ ጊዜ ግን ሜጫና ቱሉማዎች አባገዳቸውን ሉባቸውን ስብሰባቸውን የታደረጉ ኦዳ ነቢ ላይ ፈጣገር አውራጃ ላይ አደረጉ። ኦዳ ነቢ ማለት አሁን ዱከም የሚባለው ቦታ አካባቢ ኦዳ ነቢ ይባል ነበር እና እዛ ለመጀመሪያ ጊዜ አባገዳቸውን ስብሰባ ጨፌያቸውን በኦዳ ነቢ አደረጉ። በአባገዳ ሚቸሌ ዘመነ መንግስት ማለት ነው። እነዚህ ያደረጉት ብለው ሜጫና ቱሉማዎች ናቸው። ሁለቱም አንድ ላይ ነበር አባገዳ ጨፌ የሚያደርጉት። ጨፌ ስብሰባቸውን የሚያደርጉት ኦዳ ነቢ ላይ አንድ ላይ ነበር ሁለቱ። በኋላ ምን ሆነ? ሁለቱ ይለያዩና የሜጫ ኦሮሞዎች ወደ ምዕራብ ይሄዳሉ። ወደ ምዕራብ ሄዱና ወደ አምቦን ትንሽ እንዳለፋችሁ ቱለማዎች ይለዩና ቱለማዎች በኦዳ ነቢ ጨፌያቸውን ማድረግ ይቀጥላሉ። ሜጫዎች ደግሞ ከአምቦ አካባቢ ያለ ቦታ ነው ኦዳ ቢሲል በሚባል ቦታ እንትናቸውን ምንድነው ጨፌያቸውን ማድረግ ይጀምራሉ። አባገዳ ጨፌያቸውን ስብሰባቸውን ማድረግ በኋላ ከ1500 እስከ 1578 በአባገዳ ሮበሌ ዘመነ መንግስት ወደ ቢዛሞ ደግሞ ወረራ ይፈጽሙና ወደ ወለጋ ይሄዳሉ። አፍሬ የሚባል ጎሳ ማለት ነው። ከሜጫ ጎሳ አፍሬ የሚባለው ንዑስ ጎሳ ወዴት ይሄዳል? ወደ ቢዛሞ ወደ ጎጃም ይሄዳሉ። ሰዳቻዎች ደግሞ ወዴት ይሄዳሉ? ወደ እናሪያ ወደ ነጅማ ይሄዳሉ። ወደ ጊቤ ሪጅን ይሄዳሉ ማለት ነው። እንደዚህ እያደረጉ ነው ወገኖች። ኦሮሞቹ በተለያየ ዘመን አብዛኛውን አሁን ኦሮሚያ የሚባለውን ቦታ የተቆጣጠሩት በዚህ ዘመን ነው። ስለዚህ አሁን ሸዋ ላይ ስናተኩር ሸዋ ላይ ማን ይቀራል? ቱለማዎች ይቀራሉ። ኦዳ ነቢ ላይ ቱለማዎች ይቀራሉ። እና ቱለማዎች አብዛኛው የሸዋ ኦሮሞ እንግዲህ ቱለማ የሚባለው በዚህ ምክንያት ቱለማ ከተባለ የሸዋ ኦሮሞ ማለት ነው። እና በሸዋ የሰፈሩት በብዛት ምኖች ናቸው? በብዛት ቱለማዎች ናቸው። እና እነዚህ ቱለማዎች በሸዋ በሚሰፍሩበት ጊዜ ምንድነው የሆኑት? እዛ ካለው ማህበረሰብ ጋር ተደባለቁ። የተወሰኑትን አካባቢ ሌላውን ማህበረሰብ ዋጡ።
የተወሰነ አካባቢ ደግሞ እዛ ካለው ማህበረሰብ ጋር ተቀላቀለ። ስለዚህ ይሄ አሁን እዚህ ጋር የምታዩትን የኦሮሞ መሬት ነው ተብሎ የሚቆጥሩትን የኦሮሞ መሬት አልነበረም። 400 ዓመት በፊት የኦሮሞ መሬት አልነበረም። ይሄ በትልቁ ሊሰመርበት። ስለዚህ የኦሮሞ መሬት ብለው የሚከራከሩ ሰዎች ታሪክን እያነሱ የኦሮሞ መሬት ብለው የሚከራከሩ ሰዎች ታሪክን አንስተን ደግሞ የእነሱን ክርክር ውድቅ ማድረግ እንችላለን ማለት ነው። እና እዚህ ጋር ምንድነው የሆነው? ከዛ ምንድነው የሆነው? እዚህ አካባቢ ኦሮሞዎች ነበሩ። ከዛ በንጉስ ኃይለ ሥላሴ ዘመነ መንግስት ደግሞ የበለጠ መሬታቸው የነበሩት አማራው ሌላው ማህበረሰብ ወደ ታች መውረድ ጀመረ። ወደ ታች ሲወርድ ምን ሆነ ማለት ነው? አሁን ኦሮሞዎቹ ተወረርን፣ በሚኒሊክ ተወረርን ይላሉ። በፊት እዚህ አካባቢ የሚኖር ማህበረሰብ ነው ከዚህ አካባቢ ተገፍቶ ወደ ተራራ ላይ የሄደው። ተገፍቶ ነው ወደ ሰሜን ሄደው። አሁን ተገፍቶ ወደ ሰሜን ሄደው ማህበረሰብ ደግሞ ተመልሶ ወደ ደቡብ መጣ። ስለዚህ የትም ሀገር ብንሄድ የኔ ሀገር ነው ይሄ የኦሮሞ ነበር ይሄ የምናምን ነበር የሚለው አያዋጣም። ስለዚህ እንነጋገር ከተባለ ይሄ አካባቢ የኦሮሞ መሬት ነው። አዎ ኦሮሞዎች በብዛት ይኖሩበታል። አዲስ አበባ ከተማ ውስጥ ኦሮሞዎች በብዛት ይኖሩ ነበር። ናዝሬት ኦሮሞዎች በብዛት ይኖሩ ነበር። አዎ ኦሮሞዎች የኦሮሞ ገበሬዎች ነበሩ እዚህ አካባቢ በብዛት የሚኖሩ። ትክክል ነው። ከ300 ከ400 ዓመት በፊት ደግሞ ኦሮሞዎች እዚህ አካባቢ አይኖሩ ነበር። ስለዚህ ታሪክን የምንጠቅስ ከሆነ ታሪክን ኢኒትስ ኢንታይሪቲ ነው፣ በቃ ሙሉን ታሪክ ነው መጥቀስ ያለብን። ስለዚህ እዚህ አካባቢ ኦሮሞዎቹ ይሄን ቦታ ያዙት ወረው ነው። ሌሎቹ ደግሞ መልሰው ደግሞ ያን አካባቢ ቢይዙ ተወረርን ሊሉ አይችሉም። ስለዚህ የሚያዋጣው ምንድነው? አሁን ያለውን ሁኔታ አይተን አሁን ባለው ሁኔታ በቃ በታሪክ አጋጣሚ አንዱ ወሯል፣ ሌላው ጊዜ ተወሯል፣ አንዱ በድሏል፣ ሌላው ጊዜ ተበድሏል፣ አንዱ አንድ ወቅት በዝብዟል፣ ጨቁኗል፣ ሌላ ጊዜ ደግሞ ተጨቁኗል። ስለዚህ ይሄ በኢትዮጵያ ውስጥ የታየው ታሪክ በሁሉም ሀገሮች የታየ ታሪክ ነው። እንግሊዝ የተመሰረተችው በወረራ ነው። ቱርክ የተመሰረተችው በወረራ ነው። ራሽያ የተመሰረተችው በወረራ ነው። አሜሪካ የተመሰረተችው በወረራ ነው። አሁን አገር የሚባሉት በሙሉ የተመሰረቱት በጦርነትና በወረራ ነው። ስለዚህ ኢትዮጵያም የተለየ ነገር አለ። ስለዚህ የኢትዮጵያ ነገስታትን አሁን እንዳሉ ሊበራል መንግስት እንዲሆኑ መጠበቅ ትንሽ አስቸጋሪ ነው። ስለዚህ ሸዋ የኦሮሞ ነው የሚለው መከራከሪያ አይሰራም ማለት ነው። ይሄንን እንደው ከታሪክ አንፃር አምጥቼ ልከራከር በሚል ከዛ እዚህ ጋር ምንድን ላሳያችሁ። ይሄ ባለፈው የህዝብ ቆጠራ አድማጮቻችን፣ ተመልካቾቻችን ባለፈው የህዝብ ቆጠራ ከ17 ዓመት በፊት የተደረገው በህዝብ ቆጠራ መሰረት ያዘጋጀሁት እና እዚህ ጋር በፐርሰንቴጅ የጻፍኩት የአፍ መፍቻ ቋንቋቸው ኦሮምኛ ምንድነው የአፍ መፍቻ ቋንቋቸው ኦሮምኛ ያልሆኑ ከኦሮምኛ ውጪ ኦሮምኛ ያልሆኑ ሰዎችን ብዛት ያስቀመጥኩት። እንግዲህ ይሄ የቆየ ከ10 ምናምን ዓመት በፊት የተደረገ የህዝብ ቆጠራ ነው እና በዚህ ቆጠራ የኦሮምኛ ቋንቋ ኦሮሞዎች እና አማራዎች ሁለቱንም ቋንቋ የሚናገሩ አሉ። ኦሮሞም አማራም የሚሆኑ አሉ፣ ድብልቆች አሉ። እነዚህ በሙሉ ግን ኦሮሞ ክልል አፓርታይዳዊ አገዛዝ ስለሆነ ያለው ኦሮሞ ከሆነ አንድ ሰው የበለጠ ጥቅም ስለሚያገኝ የኦሮሞና የአማራ ተወላጅ፣ የኦሮሞና የጉራጌ ተወላጅ፣ የኦሮሞና የሌላው የትግራይ ተወላጅ ምን ብለው ነው ራሳቸውን የሚመዘግቡት? ራሳቸውን የሚመዘግቡት አማራ ነን ኦሮሞ ነን ብለው ነው የሚመዘግቡት። ለምን? ኦሮሞ መሆን ጥቅም ስላለ። ስለዚህ እዚህ ጋር ኦሮሞዎች ተብለው ሲመዘገቡ፣ ኦሮሞዎች ተብለው ሲጠቀሱ ወገኖቼ ኦሮሞና አማራ የሆነውም ኦሮሞ ተብሎ እንደተጠቀሰ፣ ኦሮሞና ጉራጌ የሆነውም ኦሮሞ ተብሎ እንደተጠቀሰ ልብ በሉልኝ። ስለዚህ በዚህ የህዝብ ቆጠራ መሰረት ተመልከቱ። ለምሳሌ ፈንታሌ ወረዳን ወደ ምስራቅ በምንሄድበት ጊዜ ፈንታሌ ወረዳ ዋና ከተማው መተሃራ 61% የሚሆነው ነዋሪ እዚህ ኦሮሞ አይደለም። አያችሁ፣ 61% የሚሆነው ነዋሪ
ከዛ ወረድ ስትሉ ደግሞ ቦሰት አለ። ቦሰት ወለንጭቲ ወረዳ ያለበት ነው። ወለንጭቲ ወረዳ 29 ኦልሞስት 1/3 የሚሆነው ነዋሪ ኦሮሞ አይደለም። እንግዲህ እንዳልኳችሁ 1/3 ኦሮሞ አይደለም ብዬ ስል ኦሮሞና አማራ የሆነው ኦሮሞ ተብሎ ተመዝግቦ ነው እንጂ ኦሮሞና አማራ የሆነው አማራ ተብሎ ቢመዘገብ ይሄ ቁጥር ከ30 በመቶ ምናልባትም ወደ 50 ወደ 60 በመቶ ከፍ ሊል ይችል ነበር። ስለዚህ ይሄንንም ልብ በሉ። የአማራ ቁጥር ሆን ተብሎ ቁጥሩ እንዲቀንስ ተደርጎ እንደዛም ሆኖ ነው ይሄንን ቁጥር የምነግራችሁ። ከዛ አዳማ ወረዳ ተመልከቱ። አዳማ ወረዳ በላይ በኩል ከምንጃር ጋር ይገናኛል፣ በታች በኩል ከሲዳሞ ጋር ይገናኛል። የአዳማ ወረዳ 65 በመቶ ነዋሪው ወገኖቼ ኦሮሞ አይደለም። ናዝሬት ከተማዋ ደግሞ ከ75 እስከ 80 በመቶ የሚሆነው ነዋሪ ኦሮሞ አይደለም። ከዛ እነ ሞጆ ያሉበትን ደግሞ የሎሜ ወረዳ ተመልከቱ። 43 በመቶ የሚሆነው ነዋሪ ኦሮሞ አይደለም። አያችሁ። እታች ወደ ቆቂር ብትሄዱ 41 በመቶ የሚሆነው ነዋሪ ኦሮሞ አይደለም። ላይ ደግሞ ደራ ብትሄዱ 52 በመቶ የሚሆነው ነዋሪ ኦሮሞ አይደለም። ግን እውነቱ ግን 80 በመቶ የሚኖረው ነዋሪ ደራ ውስጥ የሚኖረው ነዋሪ አማራ ነው። እዚህ ጋር ወደ ፍቼ አካባቢ ደግሞ ግራር ጃርሶ የሚባለው ቦታ ላይ እነ ፍቼ ያሉበት 50 በመቶ የሚሆነው ነዋሪ ኦሮሞ አይደለም። ግን እውነትን እንነጋገር ከተባለ ግን ቁጥሩ ወደ 60 70 በመቶ የሚሆነው ነዋሪ ግራር ጃርሶ የሚኖረው ነዋሪ ፍቼ ደብረ ጽጌ ምናምን የመሳሰሉ ቦታዎች የሚኖረው ነዋሪ ኦሮሞ አይደለም። እና ቁጥሩ ብዛቱን ነው የምታዩት። እነ አቢቹና የኛ የሚባል ወረዳ እነ መንዲዳ ያሉበት ቦታ 30 በመቶ፣ እነ ቅንብቢት ወረዳ 30 በመቶ፣ ቤሪያና አለልቱ ወረዳ ወደ 16 በመቶ ነው የሚለው። ግን ይሄ አሁን ቁጥሩ ተቀይሯል። አለም ገና ወረዳ 34 በመቶ፣ ዋልመራ ወረዳ 30 በመቶ። እንግዲህ እነዚህ የሚያሳያችሁ ምንድን ነው? እነዚህ አካባቢዎች በብዛት አማርኛ ተናጋሪም የሚኖርባቸው የተደባለቀ ማህበረሰብ የሚኖርባቸው አካባቢዎች ናቸው። ይሄ እንግዲህ ከ17 ከ18 ዓመት በፊት ነው መነገራችሁ። 10 በመቶ በላይ ደግሞ የሚሆኑ ኦሮሞ ያልሆኑ ከ10 በመቶ በላይ ደግሞ የሆኑባቸው አካባቢዎች በብርቱካን አድርጊያቸዋል። የተቀሩት አካባቢ ከአዲስ አበባ ውጭ ያሉት የተቀሩት አካባቢዎች ከ10 በመቶ ኦሮሞ ያልሆኑት ከ10 በመቶ በታች ናቸው። ለምሳሌ ሰሜን ሸዋ ዞን ከሄዳችሁ እንደነ ኩዩ ወረዳ፣ እንደነ አቦቴ ዳቦ ወረዳ፣ እንደነ ደገም ወረዳ የመሳሰሉ እንደነ ያያ ጉለሌ የመሳሰሉ ወረዳዎች ይቅርታ፣ እንደ አቦቴ ዳቦና ኩዩ ወረዳ ነው። አቦቴ ዳቦና ኩዩ ወረዳ የመሳሰሉ ወረዳዎች ኦሮሞዎች በብዛት ይኖሩባቸዋል የሚባሉ ወረዳዎች ናቸው። ግን ተመልከቱት፣ አብዛኛው ሸዋ፣ ምዕራብ ሸዋ ደግሞ ከሄድን ብዙም አልቀባዋቸውም። ምዕራብ ሸዋን ብዙም አላየሁትም። ምዕራብ ሸዋ ደግሞ ከሄድን ምዕራብ ሸዋም እንደዚሁ ኦሮምኛ ተናጋሪዎች በብዛት አሉ። ግን እዚህ አካባቢ ሰው ምን ሆኗል? ሰው የተደባለቀ። አሁን በቢጫ ያከበብኩትን ቦታ እንመልከት። ባለፉት 17 ዓመታት ምን ሆነ? ባለፉት 17 ዓመታት የሆነውን ብንል በቢጫ ያከበብኩት ቦታ ብንል አዲስ አበባ ዙሪያ ማለት ነው። አዲስ አበባ የህዝብ ብዛት ወደ 3 ሚሊዮን 2.9 ሚሊዮን ነበር የሚል አሁን 10 ሚሊዮን ገብቷል። አዲስ አበባ ዙሪያ እንደነ አዲስ አበባና ናዝሬት ገጥመዋል። እኔ ዛሬ 5 ዓመት አዲስ አበባ መጥቼ ነበረ። እንግዲህ አዲስ አበባ መጥቼ የነበረ ጊዜ ምንድነው ያደረኩት? ወደ ናዝሬት በአውቶቡስ ሄድኩኝ እና ናዝሬት ኦልሞስት ገጥሟል። ናዝሬት ከተማ ስገባ ናዝሬት ከተማ በሙሉ አማርኛ ነው። ከዛ ሌላ ጊዜ ደግሞ ከአንድ ወዳጄ ጋራ አየር ጤና ነው የሚኖረው። አየር ጤና ተገናኘንና አየር ጤና በሎንቺና ልክ እንደሌላው ህዝብ ወደ ቡራዩ ወደ ሰበታ ሄድኩኝ እና ከሰበታ ተነስቼ ከአየር ጤና አዲስ አበባ ተነስቼ ሰበታ እስክደርስ ድረስ እንዳለ ከተማው በቃ አዲስ አበባ ነው የሚመስለው። ኦሮሞ ክልል መግባቴን ያየሁት ያንን ቁቤውን ሳይ ነው። ቁቤውን በማይበት ጊዜ ኦሮሞ ክልል መግባቴን አየሁ። ከዛ ወረድኩኝ፣ እዛ መናኸሪያ ሰበታ መናኸሪያ ወረድኩኝ። ለ3 ሰዓት አካባቢ እዛው ቡና ስጠጣ ሳወራ ከሰው ጋር ስቀላቀል ከተማዋን ስዞር ዋልኩኝ።
አንድም ኦሮምኛ የሚናገር ሰው የለም። ሁሉም አማርኛ ነው የሚናገር። በቡራዩ መስመር እንደነ ሳንሱሲ የመሳሰሉ ቦታዎችን አይደለም፣ በሙሉ አማርኛ ነው የሚናገረው። እና እዚህ አካባቢ እስከ ሰንዳፋ ድረስ አዲስ አበባ ገጥመዋል። እስከ ገፈርሳ ድረስ አዲስ አበባ ገጥመዋል። እስከ ሆሎታ ገነት ድረስ አዲስ አበባ ገጥመዋል። እና ይሄ በቢጫ ያያችሁት አካባቢ በሙሉ አዲስ አበባ ይዝድ ሆኗል። የአዲስ አበባ ህዝብ ነው የሚኖረው ማለት ይቻላል። አብዛኛው ሌላው ማህበረሰብ ኦሮሞ ያልሆነ ማህበረሰብ ነው እዚህ አካባቢ። ስለዚህ ይሄ አካባቢ እንደነ ደራ፣ እንደነ ቀንብቢት፣ እንደነ ራብ ጃርሶ የመሳሰሉ አካባቢዎች በሙሉ አማርኛ ተናጋሪዎች ናቸው በብዛት ያሉት። እና እዚህ አካባቢ በብዛት አማርኛ ተናጋሪ ያለው ደግሞ ኦሮሞም ደግሞ ያለው የቱለማ ኦሮሞ እዚህ አካባቢ ያለው የቱለማ ኦሮሞ ከሌላው ማህበረሰብ ጋር የተደባለቀ። አሁን ወረጃ አርሶ ብትሄዱ፣ ወረጃ አርሶ ሰላሌ ብትሄዱ፣ ወረጃ አርሶ በጣም ይገርማችኋል። አሁን ወረጃ አርሶ ብትሄዱ፣ ወረጃ አርሶ ማለት ከጎጃም የሚያመጣው መንገድ ማለት ነው። እዚህ ጋር በህዝብ ቆጠራ መሰረት 1/4 ኦሮሞ አይደለም ይላል። ግን እንዳለ እዛ ያለው ኦሮሞ ከአማራው ጋር ተደባልቆ የሚኖር ነው። እንደነ ጓሲዮን፣ እንደነ ፍልቅልቅ ያሉበት ከተሞች ያሉበት ማለት ነው። ትንሽ ኩዩ አካባቢ ኦልሞስት 93% የሚኖረው ነዋሪ የነታየ ደንዳ ሀገር ማለት ነው። 93% የሚኖረው ነዋሪ ኦሮምኛ ተናጋሪ ነው። እዛ አካባቢ ኦሮሞ ብዛት ይኖራል። አቦቴ ዳቦ የሚባለውን ቦታ የአባዱላ ገመዳ ቤተሰቦች እዚህ ነበር። ከዚህ ነው ወደ አርሲ ወደ ኢታያ ሄዱት እና ይህም አካባቢ አብዛኛው ነዋሪ ኦሮሞዎች በብዛት ይኖራል፣ ኦሮምኛ ተናጋሪዎች። ግን ሌሎቹ ግን ደገምን ከወሰዳችሁ ግራር ጃርሶን፣ ያያ ጉለሌ፣ አቢቹ፣ ቅንብቤት፣ ቤራና አለልቱ፣ ዋልመራ፣ አለም ገና፣ አቃቂ፣ ግንብቹ እነዚህም በሙሉ ግን ካየን አብዛኞቹ እነዚህ ወረዳዎች በቃ ኦሮሞ ከአማራው ጋር ተደባልቆ የቱለማ ኦሮሞ ከአማራው ጋር ተደባልቆ በሰላም የሚኖር ቦታ። ስለዚህ ሸዋ ምን ይመስላል ለሚለው የሸዋ ማህበረሰብ እንግዲህ ወገኖቼ ይሄ ነው የተደባለቀ ማህበረሰብ። ስለዚህ ይሄንን ማህበረሰብ ሸዋን እንደ አንፊሎ ወለጋ የኦነግ ሀባል አለ ቄለም ወለጋ ወረዳ አለ ኦነጎች የሚንቀሳቀሱበት ወረዳ እና ይሄን አካባቢ እንደ አንፊሎ ወለጋ ወይም ደግሞ እዛ ባሌ እንደ ዲንሾ ባሌ አድርገን የምንቆጥር ሰዎች ካለን ተሳስተናል። ስለዚህ የኦሮሚያ ክልል በሚል ብቻ ሁሉም የኦሮሚያ ክልል አንድ አይነት እንደሆነ አድርጎ ማሰብ በጣም ስህተት። ይሄ አካባቢ ወለጋ ምዕራብ ወለጋ ካለውና ባሌ ዲንሾ ካለው አካባቢ በጣም እጅግ በጣም የተለየ ነው። እዚህ አካባቢ ያለው ኦሮሞ የቱለማ ኦሮሞ አርሲ ካለው ባሌ ካለው ወለጋ ካለው በጣም የተለየ ነው። በባህል፣ በአስተሳሰብ፣ በፕራዮሪቲ፣ በስነ ልቦና በጣም የተለያየ ነው። እዚህ አካባቢ ያለው የኦሮሞ ማህበረሰብ የቱለማ ኦሮሞ ማህበረሰብ ሚኒሊካዊ የሆነ ማህበረሰብ፣ ሚኒሊክን የሚወድ ማህበረሰብ ነው። እርግጥ ነው አሁን ላለፉት 3 ዓመታት በነበረው ፖለቲካ የወጣቶችን አእምሮ የማበላሸት ስራ ተሰርቷል። በተለይ ደግሞ በእነ አምቦ አካባቢ በምዕራብ ሸዋ የኦሮሞ ወጣቶችን የማበላሸት የማቆሸሽ በጣም የረከሰ ፖለቲካ ሰርተዋል። የኦሮሞ ማህበረሰብ እንደነ ጃጋማ ኬሎ ያሉትን ያፈራ የአምቦ ማህበረሰብ የምዕራብ ሸዋ ማህበረሰብ የስንት የጀግኖቹ ታሪክ ወደ ጎን ተደርጎ በዘር ፖለቲካ በቆሻሻ ፖለቲካ አእምሮ እንዲቆሽሽ ተደርጎ ትንሽ እዛ አካባቢ ያለው ወጣት አእምሮ የመበረዝ ነገር ታይቷል። ግን ሌሎች አካባቢዎች ግን ያ በተለይ አባቶች አፄ ምኒልክን የሚያውቁ እዚህ አካባቢ የኖረው የሸዋ ኦሮሞ ኢትዮጵያን በማቅናት ዙሪያ ያደረገውን አስተዋጽኦ የሚያውቁ እነ ራስ ጎበና
ነራስ ጎበና ባይኖሩ ኖሮ ስንት እዚህ የሸዋ ኦሮሞዎች የቱለማ ኦሮሞዎች ባይኖሩ ኖሮ አጼ ሚኒሊክ ያደረጉትን ነገር ማድረግ አይችሉም ነበር። የአጼ ሚኒሊክ ጀነራሎች፣ መኮንኖች፣ ወታደሮች አጼ ሚኒሊክን አሁን የደረሱበት ደረጃ እንዲደርሱ ያደረጓቸው የሸዋ የቱለማ ኦሮሞዎች ናቸው። ይህንን ታሪክ የሚያውቁ ኦሮሞ አባቶች አሁንም እዚህ አካባቢ አሉ። ስለዚህ የሸዋ ማህበረሰብ ወገኖቼ ኦሮሚያ ብለው ቢከልሉትም በአስተሳሰብ ጎንደር ካለው የሸዋ ኦሮሞ የቱለማ ኦሮሞ ማስተሳሰብ ጎንደር ካለው ሌላም ቦታ ካለው በምንም አይለይም። ስለዚህ በዚህ ምክንያት ነው ፋኖ ይህንን ማህበረሰብ ማቀፍ አለበት የሚል እምነት ያለው። ይሄ ማህበረሰብ ኢትዮጵያዊነትን የሚወድ አሁን ላለችው ኢትዮጵያ መመስረት አባቶቹ እናቶቹ ትልቅ አስተዋጽኦ ያደረጉ የነራስ ጎበና የነ ጀነራል ታደሰ ብሩ የነ ጃጋማ ኬሎ ሀገር ነው ሸዋ። የነ ገረሱ ዱኪ ሀገር ነው ሸዋ። የቱለማ ኦሮሞዎች አሻራቸው ትልቅ ነው በኢትዮጵያ ፖለቲካ ውስጥ እና እነዚህ የቱለማ ኦሮሞዎች እነሱን ማቀፍ በጣም አስፈላጊ ነው። ባይገርማችሁ በዚህ በሸዋ በሰበታ ብትሄዱ በሱሉልታ ብትሄዱ በምናምን ብትሄዱ ከንቲባዎች ኃላፊዎች ተደርጎ የሚሾሙት የቱለማ ኦሮሞዎችን እና አብይ አህመድም የሆነ ፖለቲካ የቱለማ ኦሮሞዎችን ስለማያምኑ የሚሾሙት ከአሩሲና ከባሌ እየመጡ ነው፣ ከወለጋ እየመጡ ነው የሚሾሙት። ባይገርማችሁ ከወለጋ እየመጡ ነው የሚሾሙት። ለምን? የኦሮሚያ ክልል መንግስት ነው የዞኖችን የከንቲባዎችን ምናምን የሚሾሙ የዛ አካባቢ ህዝብ አይደለም መሪዎቹን የሚመርጠው። አሁን ለምሳሌ የናዝሬት ከተማን ህዝብ የሚመርጠው የናዝሬት ከተማ ህዝብ አይደለም። የደብረ ዘይት ከተማን ከንቲባ የሚመርጠው የደብረ ዘይት ከተማ ህዝብ አይደለም፣ በሹመት ነው። ስለዚህ ምንድነው የሚያደርጉት? እነዚህ አካባቢ ያሉት የማይታመኑ ዲቃላዎች ናቸው ተብሎ ስለሚባል አማራን የሚወዱ ናቸው ስለሚባል ለአማራ ስስልብ ያላቸው ናቸው፣ ሚኒሊክን የሚወዱ ናቸው ስለሚባል የቱለማ ኦሮሞዎች ብዙ ጊዜ የተገፉ ናቸው። ከአርሲና ከባሌ የመጡ ነው የሚሾሙት። አልፎ አልፎ እንደነ ሽመልስ አብዲሳ ያሉ እንደነ ታከለ ኡማ ያሉ በኦነግ ፖለቲካ የጦዙ አእምሯቸው የቆሸሸ ከተገኙ እነሱን ኃላፊነት ላይ ያስቀምጣሉ እንጂ አብዛኛው የቱለማ ኦሮሞ ለፋኖ ፖለቲካ የሚመደብ። ስለዚህ ቱለማዎች ለፋኖ ቅርብ ናቸው እና የፋኖ አመራሮች የቱለማን ማህበረሰብ ለመያዝ መስራት አለባቸው እና ትንሽ ቢሰሩ ትንሽ ፖለቲካቸውን ቢያስተካክሉ በጣም ይገረማሉ። ይሄ ማህበረሰብ ኢትዮጵያን የሚወድ ማህበረሰብ ነው። የቱለማ የኦሮሞ ማህበረሰብ ከአማራ ጋር የተደባለቀ ከአማራ ጋር የተዋለደ ከአማራ ጋር ሆኖ ታሪክ የሰራ ማህበረሰብ። ይሄ ማህበረሰብ የጡት ቆረጣ ትርክትን የሚቀበል ማህበረሰብ አይደለም። ይሄ ማህበረሰብ የነ አቡነ ጴጥሮስ እና አቡነ ጴጥሮስን ያፈራ ማህበረሰብ ነው እና ይሄ ማህበረሰብ ለፋኖ ፖለቲካ ቅርብ ነው። ስለዚህ ቱለማዎች ለፋኖ አዲስ አበባ ዙሪያ በብዛት የሚኖሩ ቱለማዎች ናቸው እና እነዚህ ቱለማዎች ያው የቱለማ ጎሳ ብዙ ናቸው። በቾ የሚባል ንዑስ ጎሳ አለ በቱለማ ውስጥ። ከዛ ኦዳ የሚባል ንዑስ ጎሳ አለ። ዳቼ የሚባል ንዑስ ጎሳ አለ። ጅሎ የሚባል ንዑስ ጎሳ አለ። በቾ ያለው እንግዲህ እነ ሽመልስ አብዲሳ የበቾ ኦሮሞዎች ናቸው የሚል ነገር ሰምቻለሁ። ወደ ወልቂጤ ወደ ወሊሶ መስመር ያሉ ኦሮሞዎች ናቸው የበቾ ኦሮሞዎች የሚባሉት እና ጅሌ ደግሞ ጅሌ ጥሙጋ ሲባል ወደ ሰሜን ወደ ሸዋ ስትሄዱ እዛ አካባቢ ያሉትም እነሱ ሳይሆን አይቀሩም። ጅሌ ጥሙጋ የሚለው ሳይሆን አይቀርም።
እና ዳጬ ጋራ በምንመጣበት ጊዜ የዳጬ ንዑስ ጎሳ ደግሞ ዳጬ ንዑስ ጎሳ ደግሞ አዲስ አበባ ዙሪያ ያሉት ናቸው። ኦቦ የሚባል ንዑስ ጎሳ አለ። ገላን የሚባል ንዑስ ጎሳ አለ። ሶዶ የሚባል ንዑስ ጎሳ አለ። ሶዶ ጉራጌ የመጣው ሶዶ ጉራጌ ይባል የለ ጉራጌዎች ሶዶ ጉራጌዎች በቃ ከሶዶዎች ጋራ አብረው እንትን ያሉ ነው። ሶዶ የሚለው የኦሮሞ ጎሳ ሶዶ ጉራጌ ማለት ያው አብረው የተደባለቁ ማለት ነው። ጉራጌዎች ያው ከቱለማ ጋራ ተደባልቀው የተደባለቁ ጉራጌዎች እንደማለት ነው። እና ኦቦ ንዑስ ጎሳ ላይ ኤካ የሚሉት አለ። ኤካ ማለት የካ የሚለው የመጣው ከዛ ነው። ጉለሌ የሚለው የመጣው ከዛ ነው። የንዑስ ጎሳዎች ናቸው። ግንቢቹ፣ ኮኖ፣ ያየ ይባላሉ። ገላን የሚባለው ደግሞ ሊበን፣ ኦዳ፣ ጅዳ፣ አቡ፣ ገዱላ ምናምን ይባሉ። እነዚህ በሙሉ የቱለማ ኦሮሞዎች ናቸው። የቱለማ ኦሮሞዎች ናቸው እና ብዙዎቹ ከአፄ ምኒልክ ወታደር ሆነው ከአማራው ጋር ተዋልደው በቃ አይደለ የኢትዮጵያን በማቅናት ዙሪያ ላይ ትልቅ አስተዋጽኦ ያደረጉ ናቸው። እነዚህ የቱለማ ኦሮሞዎች ናቸው። ከአፄ ምኒልክ ጋር ሆነው የአፄ ምኒልክ ወታደር ሆነው ወደ አርሲ አሁን በብዙ የሸዋ ኦሮሞዎች ሐረርጌ የሸዋ ኦሮሞዎች በብዛት አሉ። እዛ ባሌ ከሸዋ የሄዱ ኦሮሞዎች በብዛት አሉ። የአፄ ምኒልክ ወታደር ሆነው ማለት ነው። ኦሮሞዎች ናቸው። አሁን እነ አዳነች አበቤ አሁን አቦምሳ ናት። አቦምሳ የእሷ ቤተሰቦች ምን ሊያደርጉ ሄደው ከሸዋ እኮ ሄደው ነው አሩሲ የሰፈሩት። እነ አባገዳ ማነው ጀነራል እና አባዱላ ገመዳ የእሱ ቤተሰቦች እኮ አርሲ ኢታያ የሰፈሩት እኮ ከሸዋ መጥተው እኮ ነው። ከአቦቴ ዳቦ መጥተው ነው የሰፈሩት። ስለዚህ የሸዋ ኦሮሞዎች የቱለማ ኦሮሞዎች ከሌላው አማራውም ጋር እንደዚሁ በየቦታው በተለያየ ቦታ ኢትዮጵያን ለማቅናት ከሸዋ ተንቀሳቅሰው ወደ ብዙ ቦታዎች ሄዷል። የኔ አያቴ ቅድመ አያቴ የአዳ ኦሮሞ ናቸው። የአዳ ማለት የሊበን ማለት ነው። የቱለማ ኦሮሞ ናቸው በእናቴ በኩል እና እሳቸው ወደ ካራማራ አካባቢ ሄደው እዛ የእናቴም እናቴም ሁሉም እዛ ካራማራ ጅጅጋና ሶማሌ ክልል ጅጅጋና ሐረር መካከል እዛ ነው የተወለዱት። ለምን የአፄ ምኒልክ ወታደር ሆኖ ነው ከዛ ሄዱት። ስለዚህ ይሄ ማህበር ማለት በቃ የኦሮሞ ጽንፈኞችና የኦሮሞ ፖለቲከኞች አፄ ምኒልክን በሚያሳንሱበት ጊዜ የቱለማ ኦሮሞንም ታሪክ ነው የሚያሳንሱት። ለምን የአፄ ምኒልክ ታሪክ ከቱለማ ኦሮሞ ጋር የተገናኘ ነው። የቱለማ ኦሮሞ አባቶችን ታሪክም ነው የሚያሳንሱት። እስቲ እነ ሽፍታዎችን እነ ዋቆጉቱ ለነዋቆጉቱ ትምህርት ቤት ሲገነቡ ለነዋቆጉቱ ከሶማሌ ጋር ሆነው ስንት ጭፍጨፋ የፈጸሙ ሰዎችን ሲያከብሩ የኦሮሞ ፖለቲከኞች ኦነጎች የቱለማ ጀግኖችን እነ ገረሱ ዱኬን እነ ጃጋማ ኬሎን ሲዘክሩ ሰምታችሁ ታውቃላችሁ? እነ ራስ ጎበናን ሲዘክሩ ሰምታችሁ ታውቃላችሁ? አያችሁ? እና ይሄ የኦሮሞ ፖለቲካ ይሄ የኦነግ ፖለቲካ ጸረ ቱለማ ፖለቲካ ኢትዮጵያን ያቀኑት ቱለማዎች ናቸው። ከአፄ ምኒልክ ጋር ሆነ አፄ ምኒልክን የሚከሱ ከሆነ ቱለማን ነው የሚከሱት። የአፄ ምኒልክን ስራ የሚያናንቁ ከሆነ ቱለማን ነው የሚያናንቁት። ስለዚህ የኦነግ ፖለቲካ ጸረ ቱለማ ፖለቲካ ነው። ይሄ በግልጽ የሚታወቅ ይባላል። ስለዚህ የቱለማ ኦሮሞዎችን ጀስት ኦሮሞ ስለሚባሉ ብቻ ኦሮምኛ ስለሚናገሩ ብቻ ከሌሎቹ ጋር ባንደባለቃቸው እና እነሱን ሪቻውት የማድረግ ስራ እነሱን የማቀፍ ስራ ከነሱ ጋር አብሮ የመስራት ስራ የነሱንም ጥያቄ የማስተናገድ ስራ መሰራት አለበት የሚል እምነት ነው ያለኝ እና ፋኖ ቱለማ ለፋኖ የሚል ሞቶ እንግዲህ ይዤ እነሳለሁ ማለት ነው ወገኖቼ። ቱለማ ለፋኖ አዎ ቱለማ ለፋኖ። እንግዲህ አድማጮቼ በሸዋ ያለው ማህበረሰብ በሚዙሪያ ላይ ቱለማ በሸዋ ያለው ማህበረሰብ በሚዙሪያ ላይ እንደገና ቱለማ ለፋኖ በሚል ያዘጋጀው ዝግጅት ይሄን ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።